On the outskirts of Addis Ababa, thousands of servers work on solving complex mathematical challenges that will be rewarded with bitcoins. በክሪፕቶከረንሲ ማዕድን ፍለጋ የተደነቀው የኢትዮጵያ መንገድ ከትናንት እስከ ዛሬ አብሯቸው የቆየው ኤምሲ ሪል ስቴት ዛሬም በአዲስ ነገር ተከስቷል። ከዚህ ቀደም 4000 በላይ አባወራዎችን የቤት ባለቤት ባደረገበት ዘመናዊ መንደር ውስጥ በአዲሱ ፔንታውስ ብሎክ ከ35% በላይ ማለትም ከ3 ሚሊዮን ብር የበለጠ ቅናሽ አድርጎ ብቅ ብሏል። ከስቱዲዮ ከ36 ካሬ እስከ 295 ካሬ ፔንታውስን ጨምሮ ባንድ ያዘ መኖሪያ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያየ አገልግሎት እንዲውሉ አዘጋጅቷል። ሰፋፊ ሱቆችን በግዙፍና ዘመናዊ መንደሩ አካቷል። ከ682000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ አማራጭ አቅርቦሎታል። ታዲያ ምን ይጠብቃሉ? አሁኑን ይደውሉ። በ0935 81 13 13 ወይም በ0964 36 06 19 ይጠብቃችኋል። ኤምሲ ሪል ስቴት። We have chosen Ethiopia for different reasons. First of all, it's the cost of energy. The second one is the climate conditions. ከ16 ዓመታት በፊት ዓለም ስለ ጉዳዩ ምንም የሚያውቀው ነገር አልነበረም ቢባል ማጋነን አይሆንም። በፈረንጆቹ 2009 ግን በተወሰኑ ሰዎች ወይም ደግሞ በአንድ ሰው ጭንቅላት ይመላለስ የነበረው ሐሳብ እውን መሆን ቻለ። ለመጀመሪያ ጊዜ የመጀመሪያው ክሪፕቶከረንሲ ወይም ቢትኮይን ልማዳዊውን የወረቀት ገንዘብ በመተካት ለግብይት መብቃት ቻለ። በዚህ የማይታይ የማይዳሰስ ወይም ከኋላ ኪስ ባለው ቦርሳው ለማኖር በማይቻል ግን ደግሞ በመገበያያ ገንዘብነት እጅግ ግራጋቢ ብቻ ሳይሆን አብዮት ባስነሳው ክሪፕቶከረንሲ ላይም ዓለም ጉድ አለ። ክሪፕቶከረንሲ አሁንም ድረስ ጉድ እያስባለ የሚገኝ ጉዳይ መሆኑን ቀጥሎበታል። የኢትዮጵያና የክሪፕቶከረንሲ ጉዳይን ግንኙነት በመፍጠር ወሬው መሟሟቅ የጀመረው ከዓመታት በፊት ነበር። በወቅቱ በዓለም ላይ የሚገኙ የክሪፕቶ ማዕድን ቆፋሪዎች ትልቅ ፈተና ይገጥማቸዋል። በቻይና የሚገኙ ግዙፍ ማዕድን ፈላጊዎችን ጨምሮ በሩሲያና በአውሮፓ ሳይቀር የሚገኙ ቆፋሪዎች በየሀገራቱ ስራውን መስራት እንደማይችሉ ይነገራቸዋል። ምክንያቱ ደግሞ የሚጠቀሙት ከፍተኛ የኤሌክትሪክ ኃይል በመሆኑ በሀገራቱ ላይ የተፈጠረው የኃይል እጥረት ሌሎች የኢንዱስትሪ ዘርፎችን ከመጉዳት አልፎ በዜጎች የነፍስ ወከፍ የኃይል ፍላጎት ላይ ትልቅ ጫናን ፈጥሮ ስለነበረ ነው። በዚህ መሃል ነበር ኢትዮጵያ አማራጭ በመሆን ወደፊት ብቅ ያለችው። In a world racing for digital gold, Ethiopia has quietly entered the game. ኢትዮጵያ የገነባሁት ታላቅ ግድብ የኤሌክትሪክ ኃይል ማመንጨት በመጀመሩ ስራችሁን እዚህ መስራት ትችላላችሁ ስትል ለማዕድን ቆፋሪዎቹ ታላቅ የምስራች አበሰረች። አይናቸውን ያላሹት ማዕድን ፈላጊዎችም ወደ ኢትዮጵያ ግልብጥ ብለው ለመግባት ጊዜ አልወሰደባቸውም። በ2023 ብቻ ለማዕድን ፍለጋው ጥያቄ ካቀረቡ ድርጅቶች ከ30 በላይ ለሚሆኑት ኢትዮጵያ የሥራ ፈቃድ መስጠት ቻለች። በርከት ያሉ ቆፋሪዎችም በአዲስ አበባ ዙሪያ ግንባታውን ያጣድፉት ገቡ። ኢትዮጵያም በዓለም ላይ ካሉ ትልልቅ የክሪፕቶ ፍለጋ ከሚካሄድባቸው ስፍራዎች አንዷ ሆነች። አንዳንድ መረጃዎች እንዲያውም ከአሜሪካዋ ቴክሳስ በመቀጠል ሁለተኛዋ ታላቅ የክሪፕቶ ማዕድን መፈለጊያ ቦታ ኢትዮጵያ መሆኗን መናገር ጀመሩ። የኢትዮጵያ መንግስት በወሰደው በዚህ እርምጃ ዙሪያ በወቅቱ ብዙ ጉምጉምታዎች ተነስተው ነበር። የሀገሪቱ ኢንዱስትሪዎች ከፍተኛ የኤሌክትሪክ ኃይል እጥረት በገጠማቸው ወቅት እነዚህን ማዕድን ቆፋሪዎች ወደ ሀገር ማስገባት ችግሩን ማባባስ እንደሆነም ብዙዎች ይሟገቱ ጀመር። ሌሎች ደግሞ ከሀገሪቱ ሕዝብ ከግማሽ በላይ ወይም 60 ሚሊዮን ኢትዮጵያዊ ገበሬ የኤሌክትሪክ ኃይል ብርቅ በሆነበት ሁኔታ የኤሌክትሪክ ኃይልን ከብት ላይ እንደተጣበቀ መዥገር ምጥጥ ለሚያደርገው የክሪፕቶ ማዕድን ፍለጋ ፈቃድ መስጠት በዜጎች ሕይወት መቀለድ አድርገው ትችት ይሰነዝሩ ገቡ። ከሁሉም የሚብሰው ግን ከፍተኛ የኤሌክትሪክ ዋጋ ከሚከፍሉበት ሀገራቸው አታስፈልጉም ተብለው የተባረሩት እነዚህ ድርጅቶች እጅግ ርካሽ በሆነ የኤሌክትሪክ ክፍያ ዋጋ በኢትዮጵያ እንዲሰሩ መደረጉ ሀገሪቷን ሲሄድም ሲመለስም በሚቆርጥ ስለት
እንደ መገዝገዝ ነው ተብሎ በአደባባይ ተነወረ። ለዚህ ሁሉ ትችት ጆሮ ዳባ ልበስ ያለው መንግስት ግን በጀመረው መንገድ ገፋ። በተለይም በወቅቱ ሀገሪቷን ገጥሟት ከነበረው የውጭ ምንዛሬ እጥረት አንፃር እነዚህ ድርጅቶች ይዘው የመጡትን በረከት ችላ ማለት ነው በትክክል ሀገር ላይ መቀለድ ሲል መለሰ። በዚህ አታካሮ ውስጥ የተጀመረው የክሪፕቶ ማይኒንግ ኢንዱስትሪ ዛሬ ላይ ግን ሌላ ገጽታ ይዞ ይገኛል። መሃል ላይ ተቋርጦ የነበረው የክሪፕቶ ማይኒንግ ስራ ደግሞ እንዲቀጥል ኢትዮጵያ የወሰነች ሲሆን ቀደም ብላ የጀመረችው የክሪፕቶ ማይኒንግ ዘርፍም ዛሬ ላይ ኢትዮጵያን በእጅጉ እያስመሰገናት ይገኛል። በዘርፉ ላይ አዲስ አማራጭ እንደተከተለችና ሌላውም ዓለም ሊተገብረው እንደሚገባ ብዙዎችን እያስማማ የሚገኝ ጉዳይም ሆኗል። በቅርቡ በተደመጠው ሪፖርት መሰረትም ኢትዮጵያ ከዘርፉ ከ55 ሚሊዮን ዶላር በላይ ገቢ እንዳገኘች የኢትዮጵያ ኤሌክትሪክ ኃይል ባለስልጣን አስታውቋል። ከዚህም ትርፍ በላይ ኢትዮጵያ የታላቁ ህዳሴ ግድብ ኃይል የማመንጨቱን ተግባር ባጣደፈችበት ወቅት ዘርፉን ይበል ማለቷም ነው ደግ አደረግሽ ያስባላት። የተመረተውን ኃይል በርካሽ ዋጋ ወደ ጎረቤት ሀገር ከመላክ ወይም ባለበት የመሰረተ ልማት ክፍተት እንዲባክን ከማድረግ ለነኚህ ማዕድን ፈላጊዎች በመሸጥ ገቢ ማግኘት አንደኛው ጉዳይ ሲሆን ይህንኑ የኃይል ገቢ ለኃይል ማስፋፊያ ማዋል ደግሞ አዲሱ የኢትዮጵያ መንገድ ያስብሎታል። BitCluster is one of 27 foreign companies in Ethiopia allowed to mine Bitcoin. የዛሬው የሳሎን ቲዩብ ጥንቅራችንም በዚሁ ኢትዮጵያ ውስጥ ሞቅ ብሎ እየተከናወነ ባለው የክሪፕቶ ከረንሲ ማይኒንግ ዙሪያ የሚያጠነጥን ሲሆን ኢትዮጵያ ከዘርፉ ምን ያህል ጥቅም ታገኛለች? በተቺዎች የሚሰነዘረው ጉዳትስ ምንድነው? የሌሎች ሀገራት ተሞክሮስ ምን ይመስላል? በሰጥቶ መቀበል ወይም ፕራግማቲክ በሆነው መርህ ሲለካ የኢትዮጵያ ውሳኔ ትክክል ብቻ ሳይሆን ሌሎች ሊከተሉት የሚገባ አዲስ መንገድ ነው ያስባለውስ ምንድነው? የሚሉትን ነጥቦች ዝርዝር አድርገን ለመመልከት እንሞክራለን። አዘጋጁ ያዕቆብ ይስሐቅ ነው። አብራችሁን ቆዩ። The Bitcoin mining has a great advantage. ጥቅም ላይ ያልዋለን የኤሌክትሪክ ኃይል ተጠቅሞ ገቢን መፍጠር፣ በተገኘው ገቢም የኤሌክትሪክ ኃይልን ለማዳረስ እየሄደችበት ያለው መንገድ ነው ኢትዮጵያን እያስመሰገናት ያለው። ይህ የኢትዮጵያ የተባለው መንገድ ሀገሪቱን በማስመስገንና በሞዴልነት ጭምርም እንድትቆጠር ብቻ እያደረጋት አይደለም። ከዚህም በላይ ባሉታዊ ጎኑ ብቻ ጎልቶ ይሰማ የነበረው የቢትኮይን የኃይል አጠቃቀም ላይ አዎንታዊ ምልከታን በመፍጠር ዘርፉ ለልማትም ትልቅ ሚና መጫወቱን ኢትዮጵያ አሳይታለች እያስባለ ነው። በጉዳዩ ላይ አስተያየታቸውን የሰጡት ዳንኤል ባተን የተባሉት የኢንቨስትመንትና የቢትኮይን ኤክስፐርት በኢትዮጵያ የሆነው ነገር ጥቅም ላይ ያልዋለን ኃይል ወደ ገንዘብነት መቀየር ብቻ ሳይሆን በክሪፕቶ ከረንሲ ላይ ባለው ክርክር ዓለም ያላስተዋለውን ጉዳይ ትኩረት ሰጥቶ እንዲያይ ማድረግ ያስቻለ፣ በዚህም የተትረፈረፈን ኃይል ቢትኮይን ማይኒንግ በመጠቀም ወደ ገንዘብነት መቀየር ያስቻለ ስርዓት ነው ሲሉ ተደምጠዋል። 600 ሜጋዋት ወይም የህዳሴው ግድብ ከሚያመነጨው ኃይል ውስጥ 11 በመቶ የሚጠጋውን ለቢትኮይን ፈላጊዎች እንዲቀርብ ያደረገው የኢትዮጵያ ኤሌክትሪክ ኃይል ነው። በዚህ እንደተደሰቱ የሚነገርላቸው የማዕድን አሳሾችም በሺዎች የሚቆጠሩ ትልልቅ ማሽነሪዎችን በአዲስ አበባ ዙሪያ እየተከሉ እንደሚገኙ ይታወቃል። መረጃዎች እንደሚያሳዩትም በዓለም አቀፍ ደረጃ ከሚያካሂዱት የቢትኮይን ሃሽሬት ላይ ኢትዮጵያ 5 በመቶ ማግኘት የቻለች ሲሆን ይህም ከፈረንጆቹ 2023 ጀምሮ እየተስፋፋ የመጣ ነው። ከኢትዮጵያ ኤሌክትሪክ ኃይል ቃል አቀባዮች በተገኘው መረጃ መሰረትም ዘርፉ ያልተጠበቀ ግን ደግሞ ቀላል የማይባል ውጤት በማስመዝገብ በአንድ ዓመት ብቻ 55 ሚሊዮን ዶላር ገቢ ማስገኘት ተጠቅሷል። ይህ ገቢም የተቋሙን የገንዘብ አቅም ማሳደግ ብቻ ሳይሆን ለኤሌክትሪክ መሰረተ ልማት ግንባታ አዲስ እድል ይዞ የመጣም አስብሎታል። በመሆኑም በመሰረተ ልማት እጥረት ምክንያት ኃይል ማዳረስ ላልቻሉና ከፍተኛ የኃይል የማዳረስ አቅም ለመገንባት ለሚተጉ ሀገራት የቢትኮይን ማይኒንግ ሁነኛ መፍትሄ እንደሆነ እየተጠቀሰ ነው። እነዚህ ማዕድን ፈላጊዎች ከሀገራቱ ጋር ደንበኛ ሊሆኑ የቻሉበት ምክንያት ጥቅም ላይ ሳይውል ሊባክን የሚችል ኃይልን ወደ ገንዘብ መቀየር ማስቻላቸው ነው። ከወራት በፊት ቢቢሲ በሰራው ዘገባ ኢትዮጵያ ያላትን ጥቅም ላይ ያልዋለ ሃይድሮ ፓወር ለቢትኮይን ማዕድን ፈላጊዎች በመሸጥ ወደ ገንዘብ መቀየር መቻሏን ዘግቧል።
$55 ሚሊዮን በላይ ገቢን መፍጠር የቻለው ይህ ዘርፍ በሀገሪቱ የገጠር አካባቢ የሚደረገውን የኤሌክትሪክ ማስፋፋት በተሻለ እንደሚያቀላጥፈው እየተነገረም ይገኛል። ይህ ኢትዮጵያ በዘርፉ የወሰደችው እርምጃም ለሌሎች ሀገራት በሞዴልነት ሊወሰድ እንደሚገባ የተጠቀሰ ሲሆን ጥቅም ላይ ያልዋለ የኃይል ሀብት ወደ ገንዘብነት ለመቀየር ሁነኛ መላ ተደርጎም እየተወሰደ ይገኛል። የኢትዮጵያ ኤሌክትሪክ ኃይልን በምንጭነት ጠቅሶ ቢቢሲ እንደዘገበው እስካሁን ጥቅም ላይ ያልዋለን የኤሌክትሪክ ኃይል $55 ሚሊዮን ከቢትኮይን ማይኒንግ ማግኘት የተቻለ ሲሆን በዚህም በቢትኮይን ማይኒንግ ላይ በተለምዶ ይሰነዘር የነበረውን በከባድ ፉክክር ላይ የተመሰረተ አሉታዊ ብያኔን በማሻሻል አዎንታዊ ምልከታን ለመፍጠር የኢትዮጵያ ተሞክሮ ወሳኝ እንደሆነ በመነገር ላይ ይገኛል። በመሰረተ ልማት ዝርጋታ አለመሟላት ምክንያት ጥቅም ላይ ያልዋለ የኤሌክትሪክ ኃይልን ተጠቅማ ወደ ገንዘብ መቀየር የቻለችው ኢትዮጵያ ደግ አድርጋለች የተባለውም ለዚህ ነው። በኢትዮጵያ የታየው ምስክርነት ከተገኘው ገቢ በላይ እጅግ ወሳኝ የሆነውና ለሀገሪቷም በዘርፉ የሞዴልነት ሚና የሚያሰጣት በግድቡ አማካኝነት የመነጨውን ኃይል ለማስፋፋትና ተደራሽ ለማድረግ እየሄደችበት ባለው መንገድ መሆኑም በመጠቀስ ላይ ነው። የኮርፖሬሽኑ ዋና ስራ አስፈጻሚ የሆኑት አቶ አሸብር ባልቻ እንደጠቀሱትም ለማዕድን ፈላጊዎች ኃይል በመሸጥ የተገኘው ገቢ በቀጥታ ኤሌክትሪክ ለማዳረስ የተዘረጋው ፕሮጀክት ላይ የሚውል ሲሆን ትኩረቱም የሚሆነው ኃይል በጭራሽ በማያገኙና ውስን አቅርቦት ላይ ለሚገኙት ይሆናል ብለዋል። በአሁኑ ወቅት 57 ሚሊዮን የሚሆነው ኢትዮጵያዊ የኤሌክትሪክ ኃይል ሊያገኝ ያልቻለው በትራንስሚሽን መሰረተ ልማት ማነስ ሲሆን ይህም ለሀገሪቱ ኢኮኖሚና ማህበራዊ ልማት ታሪካዊ እንቅፋት ተደርጎ ይጠቀሳል። ይህንንም ተከትሎ የቢትኮይን ማይኒንግ የገቢ ምንጭ ብቻ ሳይሆን መዋቅራዊ መፍትሄ ለማምጣት በገንዘብ ምንጭነት እየተጠቀሰ ይገኛል። እጅግ እያደገ የመጣው የክሪፕቶ ከረንሲ ማይኒንግ እና ዳታን ማዕከል የሚያደርጉ የኢንዱስትሪ ሴክተሮች በ2025 1/3 የሚሆነውን የሀገሪቱ የኤሌክትሪክ አቅርቦት ሊጠቀሙ እንደሚችሉ እየተተነበየ ይገኛል። ይህንንም ተከትሎ በብዙዎች ዘንድ ጥያቄ እየተነሳ የሚገኝ ሲሆን ወደ ግማሽ የሚጠጋው የሀገሪቱ በተለይም የገጠር ነዋሪው አስተማማኝ የኃይል አቅርቦት ባላገኘበት ሁኔታ ለክሪፕቶ ከረንሲ ማይኒንግ የተሰጠው ትኩረት የሀገሪቱን ወቅታዊ ችግር ያላማከለ ነው የሚል ትችትም ይሰነዘርበታል። የኢትዮጵያ ኢነርጂና ነዳጅ ባለስልጣን በቅርቡ ባወጣው ሪፖርት መሰረት ከክሪፕቶ ጋር ተጓዳኝነት ያላቸውን የመረጃ ማዕከላት ጨምሮ የሚጠቀሙት የኤሌክትሪክ ኃይል 8 ቴራዋት እያለፈ የሚገኝ ሲሆን ይህም የሀገሪቱን ጠቅላላ ኤሌክትሪክ ኃይል አቅርቦት 30 በመቶ እንደሆነ አስታውቋል። የሀገሪቱ ኢንዱስትሪም ሆነ የእርሻ ሴክተር በግዙፍ የዲዝል ጄኔሬተሮች ላይ ጥገኛ ከመሆናቸውም በላይ በሚሊዮኖች የሚቆጠሩ የሀገሪቱ ዜጎች ወጥነት ባለው መልኩና ጭራሹንም ድርግም ብሎ በሚጠፋ ኤሌክትሪክ ተደራሽነት ላይ በሚገኙበት ወቅት ለክሪፕቶ ኢንዱስትሪ ፈሰስ እየተደረገ የሚገኘው የኤሌክትሪክ ኃይል አቅርቦት ተገቢነት የለውም በሚል ብዙ ትችቶች ከመሰንዘራቸውም በላይ ጉዳዩን አጨቃጫቂ አድርጎትም ይገኛል። ኢትዮጵያ እየሄደችበት ያለውን መንገድ ክፉኛ የሚተቹት እነዚህ ወገኖች ነገሩ መላ ሊበጅለት ይገባል ባይም ናቸው። ለመሆኑ ግን የክሪፕቶ ከረንሲና የሌሎች ሀገራት ተሞክሮ ምን ይመስላል? የካዛክስታን ተሞክሮ እንደ መጀመሪያ ማሳያ ዝቅተኛ በሆነው የኤሌክትሪክ ኃይል ዋጋ አቅርቦትና እጅግ ሳቢ የነበረው የቁጥጥር ስርዓቷ ወደ ጅምሩ ላይ ካዛክስታን ለቢትኮይን ማይኒንግ እጅግ ተመራጭ አድርጓት ነበር። ማዕድን ፍለጋው ተጧጡፎ ወደ ስራ ሲገባ ግን ፈተናዎች ካዛክስታንን ይገጥሟት ጀመር። መላ ሀገሪቷን የሚያዳርስ የኃይል እጥረትና የመሰረተ ልማት ችግሮች ስራው በፍጹም የተቀላጠፈ እንዳይሆን አደረገው። ይህን ያስተዋለው መንግስትም ወዲያውኑ የማያወላዱ እርምጃዎች መውሰዱን ቀጠለ። የኤሌክትሪክ ዋጋ ታሪፍን ከፍ በማድረጉ የቢትኮይን ማይኒንግ ካምፓኒዎች ከፍ ያለ ዋጋ እንዲከፍሉ ስላስቻላቸው ከሌሎች ኢንዱስትሪዎች አንጻር በኪሎዋት የበለጠ ክፍያ እንዲከፍሉ በመደረጉም ገቢው እጅጉን ጨመረ። የቢትኮይን ማይኒንግ ካምፓኒዎች አዲስ አይነት ግብር እንዲከፍሉ ማድረጉ ደግሞ ሌላኛው የካዛክስታን መንግስት እርምጃ ሲሆን በዚህም የማይኒንግ ካምፓኒዎች በቀጥታ ወደ መንግስት አካውንት የሚገባ ገቢን እንዲጨምር አደረገው። በተቋማቱ ላይ ጥቅል ክትትልና ምርመራ በማድረግ ከዚያ በፊት ከነበረው በተለየ ቁጥጥር ማድረግ በመቻሉም በህገወጥ መንገድ ስራው ላይ የነበሩ ማዕድን ፈላጊዎችን መግታት ከማስቻሉም በላይ ይባክን የነበረውን የኃይል ብክነት ለመቀነስ አስቻለው።
አንደኛው በር ሲዘጋ ሌላኛው መስኮት ይከፈታል የሚለው ብሂል በተለይ ለኢራን ኢኮኖሚ የሰራ ይመስላል። የምዕራቡ ዓለም የኢኮኖሚ ማዕቀብ መለማመጃ የመሰለችው ኢራን እርሷም የዘመኑን ቴክኖሎጂ በመጠቀም ማዕቀቡን በመቋቋም አልሞት ባይ ተጋዳይነቷን አስመስክራለች። ቢትኮይንን እንደ አንድ የኢኮኖሚ አማራጭ በማድረጓ የምዕራቡን ማዕቀብ በተለይም ያለባትን የውጭ ምንዛሬ እጥረት ለመፍታት ችላለች። በመንግስት የተነደፈውና ቢትኮይንን መሰረት ያደረገው የኢኮኖሚ ሞዴሏ ኢኮኖሚውን ለማገዝ የቻለው በመንግስት በተወሰዱት ወሳኝ እርምጃዎች ነበር። ከነዚህም ውስጥ በቢትኮይን ማዕድን ፈላጊዎች ላይ አስገዳጅ ህጎች የተገበረችው ኢራን ከሚገኘው ቢትኮይን ላይ የሚገኘውን ትርፍ በቀጥታ በአይነቱ ለመንግስት የተወሰነውን ፐርሰንት እንዲሸጥ በማድረጓ የውጭ ምንዛሬ በተለይም የአሜሪካን ዶላር የሚተካ ግብይት በቀጥታ ዓለም አቀፍ ገበያ ላይ በክሪፕቶ ከረንሲ እንዲፈጸም አስችሏታል። በፍለጋው የሚገኙትን ቢትኮይኖች በሙሉ የኢራን መንግስት የሚገዛቸው ሲሆን የኢራን የክሪፕቶ ከረንሲ መጠባበቂያም በከፍተኛ ሁኔታ እንዲያድግ አስችሏል። በመንግስት ፈቃድ ለተሰጣቸው ማዕድን ፈላጊዎች የኤሌክትሪክ ድጎማ ማድረግና አጭበርባሪ ማዕድን ፈላጊዎችም ከዘርፉ እንዲወገዱ በማድረግ የዘርፉን ገቢ በደንብ ማሳደግም እንዲሁ ችላለች። እጅግ ወሳኝ የሆኑ ወደ ሀገር ውስጥ የሚገቡ ምርቶችን በቢትኮይን ከረንሲ መፈጸም በመቻሏም በልማዳዊ የፋይናንስ ስርዓት ላይ የተመሰረተውን የግብይት ሂደት እጅጉን መቀነስ አስችሏታል። ይህ ኢራን የሄደችበት የቢትኮይን ስትራቴጂ በመቶ ሚሊዮኖች ዶላሮች የሚቆጠር አማራጭ የውጭ ግብይት መፈጸሚያ መገበያያዎችን ማግኘት ሲያስችላት ከዘርፉ የሚገኘውን ገቢም ሙሉ በሙሉ ለሀገሪቷ ጥቅም የሚውል አድርገዋለች። ርካሽ ኤሌክትሪክን በመሸጥ ብቻ ከካምፓኒዎቹ ገቢን እየፈጠሩ ላሉ ሀገራት ቢትኮይንን ዘርፈ ብዙ በሆነ መንገድ የተለያዩ ጥቅሞችን በማግኘት ረገድም የኢራን ተሞክሮ ለሌላውም ሞዴል እንደሚሆን የሚጠቀሰው ለዚህ ነው። የቢትኮይንን ቴክኖሎጂ ከማንም በተለየና ደፋር በሆነ መልኩ እንደከወነች የሚነገርላት ሌላኛው ሀገር የደቡብ አሜሪካዋ ኤል ሳልቫዶር ናት። በብዙ ሀገራት ዘንድ በህገወጥነት የሚቆጠረውን የቢትኮይን ግብይት ህጋዊ ከለላ መስጠቷ ደፋሩ እርምጃዋ ሲሆን በተለያዩ የግል ድርጅቶች የሚሰራውን የቢትኮይን ማዕድን ፍለጋ በመንግስት ደረጃ መከወኗ ደግሞ ሌላው የኤል ሳልቫዶር መንገድ ተደርጎ ይወሰዳል። ያላትን እምቅ የቮልካኖ ሀብት ተጠቅማ በምታመነጨው የጂኦተርማል ኢነርጂ በመንግስት የሚደረገውን የቢትኮይን ማዕድን ፍለጋ በመጠቀሟ የአካባቢ ብክለት ተጽዕኖን እንደቀነሰችም ይጠቀስላታል። ከቢትኮይን ጋር ተያያዥነት ላላቸው ስራዎች ቀልጣፋና የሚያሰሩ ደንብና መመሪያዎችን በፍጥነት ማዘጋጀት በመቻሏም በቴክኖሎጂ ፈጠራ ላይ የሚሰማሩ የውጭ ባለሀብቶች ወደ ምድሯ እንዲጎርፉ አድርጋለች። በፍለጋ የተገኙትን የቢትኮይን ማዕድኖች 100% ወደ መንግስት የሚገቡ በመሆኑም የክሪፕቶ ከረንሲ መገበያያ መጠባበቂያዋን በከፍተኛ ሁኔታ ማሳደግ ችላለች። የቢትኮይን ቴክኖሎጂ ቤተ ሙከራ ያስባለ መንገድን የተከተለችው ኤል ሳልቫዶር የዘርፉን በረከት አሟጣ ለመጠቀም የተጓዘችበት መንገድ የሚጠቀስላት ሆኗል። በአጠቃላይ የሚሰነዘሩትን ትችቶች ችላ በማለት በዘርፉ ላይ እየገፋበት የሚገኘው የኢትዮጵያ መንግስት ተጨማሪ ስራዎች እንደሚጠብቁት ግን በግልጽ የሚታይ ነው። በርካሽ ከሚቀርበው የኤሌክትሪክ ኃይል የሚገኘው ገቢም ሆነ የውጭ ምንዛሬ አንዱ ነገር ሆኖ ሌሎች አማራጮችን ማማተርም ይኖርበታል። ሀገራቱ ተሞክሮ እንደሚያሳየው ቀጣዩን የቤት ስራ በሚገባ መወጣት ከተቻለ እስካሁን ከተገኘው የበለጠ ውጤት ኢትዮጵያ ማግኘት እንደምትችል አያጠራጥርም። ከትናንት እስከ ዛሬ አብሯቸው የቆየው ኤምሲ ሪል ስቴት ዛሬም በአዲስ ነገር ተከስቷል። ከዚህ ቀደም ከ4000 በላይ አባወራዎችን የቤት ባለቤት ባደረገበት ዘመናዊ መንደር ውስጥ በአዲሱ ፔንታውስ ብሎክ ከ35 በመቶ በላይ ማለትም ከ3 ሚሊዮን ብር የበለጠ ቅናሽ አድርጎ ብቅ ብሏል። ከስቱዲዮ ከ36 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ የያዘ መኖሪያ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያየ አገልግሎት እንዲውሉ አዘጋጅቷል። ሰፋፊ ሱቆችን በግዙፍና ዘመናዊ መንደሩ አካቷል። ከ682000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ አማራጭ አቅርቦሎታል። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። በ0935 81 13 13 ወይም በ0964 36 06 19 ይጠብቃችኋል። ኤምሲ ሪል ስቴት። ቸርን ሰንብት።